ግን ማለት ነው ምን ነው ያዙኝ ልቀቁኛል። ክፉንም ደጉንም እኮ ከሚስት ጋር እግዚአብሔርን ያሳለፍክ አትመስልም። ሁኔታ በወንድም ፊት እንዴት ነው የምትሆነው? እሷ ስለተሸነፈችልህ ለልጇ ብላ ዛሬ ስለተሸነፈች ነገሩን እናስተካክል ስላለች መጀመሪያ ወንድምህ ለምን እንደፈለገክ እንኳን አልተረዳኸውም፣ አልጠየቀውም። እሱን ለምን ፈለግከኝ ምንድን ነው ብለህ ከመጠየቅ በፊት በእናንተ በኩል መጣች ደግሞ ብላ ከቤተሰቦች ጋር ልታጋጭ መጣች። አልፈልግሽም፣ ለአንቺ ስሜት የለኝም፣ አብቅቷል የኔና አንቺ ጉዳይ፣ በዚህ አይነት ነገር ማገናኘት ምን አረ እንዴት ነው የሚናገረው? እግዚአብሔር የሚያስጠላ ቃል ማለት ነው። አብርሽ መጀመሪያ እስቲ ወንድምህ ለምንድን ነው የፈለግከኝ? ምንድን ነው እሷ እንደሌለች አድርጎ ነው በእርግጥ ወንድም የጠራ ግን ቢሆንም መጀመሪያ ለምን እንደጠራ መጠየቅ ይቀድማል። ወንስ አብራት ክፉንም ደጉንም ያሳለፍካት ሚስት በዚህ ልክ ያዙ ይለቀቁኝ ውጥር ንጥር ንግግሮች በጣም አብርሽ ካንተ የማይጠበቅ ያውም ደግሞ ከልጅህ እናት ጋር ረጅም ብዙ ክፉንም ደጉንም ያሳለፋችሁ ራሱ አትመስልም። በተለይ አንተ እሷ አሁን ረጋ ስትል አንተ ደግሞ እንዴት ነው የምትንጣጣው? እንዴት እንደተንጣጣ ቤተሰቦች ግርም ብሎኝ ነበር ሳይሆን ነበረው ማለት እውነት ክፉንም ደጉንም ከሩታ ጋር አብረው ያሳለፉ አይነት ሰው አይመስልም የአብርሽ ንግግር ማለት ነውና በዚህ አጋጣሚ ያው ዴቭ በዚህ አጋጣሚ እናመሰግናለን። ያው ከፋም ደማም ያው በቃ ልጁን ሄዶ እንዲያይ አስታርቋቸዋል። ያው ተሸንፋ ይቅርታ ጠይቃች። በነገራችን ላይ እኮ ማለት ነው ቤተሰቦቼ አብርሽም እኮ በጣም በድሏታል። ዛሬ ሩታ ተሸንፋ ይቅርታ ማለቷን አይደለም ቤተሰቦቼ ማየት ያለብን። አብርሽም እኮ ቢነገር የማይነገረው ያው በሴትነት በእርግዝና ጊዜ ብዙ ነገር በድሏታል። ዛሬ ግን እሱ ተገልብጦ ንግግሮቹ አብሯት እንኳን ያሳለፈ ወይም ደግሞ ሉልን የመሰለ ልጅ የሰጠችው ሚስቱ እንኳን አትመስልም። በዚህ አጋጣሚ ደግሞ ማለት ነው ሩታዬ እኛ ጋር ስትመጪ አብርሽ ጥሩ ስሜት እንደሚያሳይሽና እሱንም ተንትርሰሽ ነው አብርሽን ወደ ቤት ለመመለስ እየፈለግሽ ያለሽው። ቤት ሲመጣ ጥሩ ስሜት ይሰጠኛል፣ ጥሩ ፊት ያሳየኛል ብለሽ ነው ለእኛ ምትነግሪን። እንግዲህ ለዴቭ ግን ሲናገር እንደሰማሁት አብርሽ ልጁን ለማየት ሲመጣ ቤት የልጁ እናት እንኳን አልመስለውም። በግልምጫ በመኮሳተር ያልሆነ ፊት በቃ አይነት ነገር ይዞ ነው ቤት ሲመጣ የሚመጣው። ያልሆነ ነገር ነው ይዞ የሚመጣው። የልጁ እናት እንኳን አልመስልም። ልጁን ወዶ እኔን በእንደዚህ አይነት አስተያየት እያየኝ ነው ወይ መጥቶ ልጁን የሚያየው ብላ ነው የደወለችልኝ ብሎ ነው ዴቭ ሲያወራ የሰማሁት። ለእኛ ግን ያው አብርሽ ቤት ሲመጣ ለእኔ የሚያሳየኝ ስሜቶች አሉ። ለዛ ነው እሱን ልሸነፍለት ያልኩት ብላ ነበረ እና ለእኛም ተምታታብን። ሩታዬ አንዳንዴ ልክ አይደለም። ለኦዲየንስ የሚነገረው ሌላ ነው፣ ከዛ ደግሞ ከጀርባ ላለ ሰው ደግሞ የምታወሪው ሌላ ነው እና ይሄ የሚስተካከል። እኛስ እንዴት ብለን እንፍረድ? እኛስ እንዴት ብለን እናውራ? የእውነት ለማውራትም ለመፍረድም አይመችም አንዳንዴና ለማንኛውም ይታረም እና እንደዛ በማለት ነበር ዴቭን እንግዲህ ልጁን ያው በትናንትና የታችኋል አይደል ልጁ ሲያድግ እኔ መጥቶ ይፈልገኝ እንጂ ከዚህ በኋላ እንደዚህ ከሆነ ልጄን መቻላይም ብሎ ወስኖ ነው ሄደው አብርሽ ማለት ነው። ለሱም ዴቭ ጋር ደውላ ያው እንግዲህ ልጁን መጥቶ በሰላም እንዲያይ ለሷም ጥሩ ፊት እንዲያሳያት ነው ያስታረቃቸው። ሌላ ነገር አይደለም። ያው ዴቭም እንዳለው ያው ሁሉን ነገር ያው ሩታዬ እኔም እንደ እህት መክርሽ ለፈጣሪ ተውት አድርጊውና አብርሽንም ተይ። አብርሽ ንግግሩ ራሱ ብዙ ከአንቺ ጋር እንዳሳለፈ ጥሩንም ክፉንም እንዳሳለፈ እየሆነ አይደለም። አሁን ላይ ውጥር ንጥር እያለ ነው። ያዙ ይልቀቁኝ እያለ አንቺ የድሮዋን ሩታን ቁጭ አድርጓል። ድሮ ሩታ ነበረች እንደዚህ ማለት እንዲህ ስላችሁ በቃ ሩታ ነበረች ድሮ ኃይለኝነቷ ምናምን ጣጣጣጣ። አሁን እኮ አብርሽ ነው የባሰው። እኔ እንደው ግርም ድንቅ ብሎኝ ነበር ዝም ብዬ ሁኔታውን እያየሁት ያለሁት አብርሽ ማለት ነው። እና አብርሽ ረጋ በልቀስ ኳስ በመሬት አባቴ፣ ሁሉም ነገር ጊዜ አለው። ምናልባት ዛሬ ሩታ ተሸንፋ ይቅርታም ጠይቃለች አይደለ? አልቅሳለች፣ ለምናሃለች፣ ወደ ቤት ተመለስ ለልጃችን አብረን እናሳድግ ብላለች። ነገ ደግሞ አይታወቅም፣ የጊዜ ጉዳይ የጊዜ እንጂ ሰው ጀግና የለው። ነገ ደግሞ አንተ ተገልብጠ ምናልባት አሁን አብቅቶልኛል አልፈልግሽም እንደዚህ ወደዚህ ወጥቶ በቃ አብሮ ምንም አይነት ነገር ደስታንም ጥሩንም እንዳላሳለፈ ሰው ነው። ንግግር ሁሉ በጣም ይደብራል፣ ካንተ አይጠበቅም። ነገ ግን ተገልብጦ ደግሞ አንተ ምን እንደምታመጣ አናቅም። ስለዚህ እንግዲህ ቤተሰቦቼ በዚህ አጋጣሚ ያው ዴቭ በራሱ ቻናል ነው እየመጣው። በማቤት ተለቆኑ ልትሉ ትችላላችሁ። ካልደረሳችሁ ያው በራሱ መጥቷል። ዴቭ በራሱ ዩቲዩብ ቻናል ከፍቶ መጥቷል። በነገራችን ላይ ዴቭ ያው ንግግሮቹ ደስ ይላል። እንደው ሰው በደንብ በጥሞና ከሰማው አንዳንዴ ከቡዜ ጋር ሲናገር ሲገናኝ ቡዜ አንዳንዴ ተቀይረዋለች እንጂ ንግግሮቹ ለመናገር ጠብ አይልም። መሬት ላይ የሚያስማማቸው ነገር የሚናገራቸው ንግግሮች እና እሱም ባለ ትዳር እንደሆነና ከዚህ በኋላ ያው ከሚስቱ ጋር ወደዚህ ዩቲዩብ ቻናል እንደሚመጣ ሲናገር ነው የሰማሁት። በራሱ ቤት ከፍቷል። ያው ገብታችሁ ቅመምዬ ያለ እናንተ መቼም የሚደምቅ ነገር የለም። እየገባችሁ አበረታቱት። ያው ሁሉም በእናንተ ትከሻ ላይ ነው የጎለበተውና ገብታችሁ አበረታቱት ማለት ነው የኔ ምርጦች። እና ዛሬ እንግዲህ ብዙዎቻችሁ ደስ ብሏችኋል። ያው ሰላም ማውረድ ደስ የሚል ነገር ነው። ግን ህርቃቸው ያው መጥቶ ቤት ልጁን እንዲያይ እኮ ነው። ልጁን እንዲያይ ከዚህ በኋላ አጠገቤ እንዳደርሺ
ልጁንም መጥቼ ቤት ሳይ ያልሆነ ፊት እንዳታሳይን ነው በቃ። ያልሆነ አክት ነው አክት ያልሆነ ስታይሎችን ምናምን እንዳታሳይን በቃ። እኔና አንቺ ጋለው ነገር አብቅቷል። በፍጹም የሚሆን ነገር የለም። እየተደፋ ውሃ አይታፈስም ነው የአቶ አብርሃም ነገር ማለት ነው። በቃ እንደዛ ነው። በቃ የተዘጋ ምዕራፍ ነው። በፍጹም እንደዚህ አይነት ምዕራፎችን ወደ እኔና የሚለው ምዕራፎች እንዳታነሽብኝ አይነት ነገር ነው እንግዲህ ለወንድሙ ማስጠንቅቆ የሄደው ማለት ነው። መጨረሻ ላይ እንደውም ወንድሙን ተሰናብቶ ሲሄድ እሷን አልተሰናባታትም። በነገራችን ላይ ያልሆነ ቃላቶች ሲነጋገር እሷ የሆነ እንቧ ቀረረ፣ የምር ቀረረ። እኔ ግርም ብሎኝ እያየሁት ነበር። ለዛም ነው አብርሽ ንግግሩ በቃ አብሮ እንዳሳለፈ ሰው አይደለም። የሆነ ጥሩንም ደጉንም እንዳሳለፈ ኤርሜላን እንኳን በዚህ ልክ አይናገራትም። ሩታ እንኳን እኮ ሄድና ሄርሜላን እንዲበላት እኔ እናንተ አሁን ወደ አዲስ ምዕራፍ ህይወታችን ገብተናል፣ ከህይወቴ ውጭልኝ በላት እንኳን ብላ ስትለው እኮ ፈራ ተባ እያለ ሄርሜላ እንዳትጎዳ እያለ ምን ነው ለአማች ብቻ ሲሆን ነው ስሜት የሚጠበቀው? የሴት ልጅ ስሜት የሚጠበቀው ለውሽሚት ላማች አልኩኝ፣ ለውሽሚት ብቻ ሲሆን ነው እንደ ምን ነው ለልጅ እናትስ ስሜቷን መጠበቅ አብርሽ በዚህ ልክ ከበደክ? በጣም ነው የገረመኝ። ለሄርሜላ ሲሆንማ አንተ ብቻ ሳትሆን እህትም ጭምር ስሜቷ እንዳይጎዳ ትጠነቀቃላችሁ። እሷም ሴት ናት፣ እችኛዋስ ወንድ ናት። ያውም ደግሞ ሉልን የመሰለ ቆንጅዬ ልጅ የሰጠች ማለት ነው። ለእሷ እኮ ስሜቷን አሁን ላይ የሩታን ስሜት ምንም በቃ መጠበቅ አልፈለገም። ንግግሩ የእውነት ሩታ ስሜቷን ተቆጣጥራ ነው እንጂ አይደለም። ደምን ባራሰት ላይ የሆነ ንግግሩ ያስጠላል። አብርሽ እግዚአብሔር ነው እንዲህ በዚህ ልክ ምነው አብርሽን ጥጥንጥጣል ከያዙ ይልቀቁኛል። ምን ነው እንኳን ሩታ የልጅን እናተውና ነፍስ ገዳይም እኮ በፍቅር በፈገግታ ይቅር ይባባላል አይደል? እና የአብርሽ ነገር ግን ዛሬ ንግግሮቹ ከጥያቄው በፊት የእሱ ሁኔታ ጠጠጠጠጠጠቅ ሆነ ያለው። በስመ አብ ወልድ እግዚአብሔር ግርም ብሎ ነበር። ለዛ ነው መግቢያ ላይ ጥሩም ደጉ የሚያሳልፈው አይመስልም ምን ያልኳችሁ። ሄርሜላም ቢሆን በዚህ ልክ አይናገርም ከምር። እና እንግዲህ ሩታዬ እንግዲህ ያው ዴቭም እንዳለ ያው ፈጣሪ የሚለው መጠበቅ ነው። ውድ አንቺም አትታገይ ከዚህ ልጅ ጋር በቃ ልቡ ሸፍቷል። በእናትሽ በቃ ወደ ሄርሜላ ሸፍቷል። አሁን አንዴ ወንድ ልጅ ልቡ ከሸፈተ ነው። በፍጹም አትችይም ወደ ራስሽ መመለስ። ቢመለስም በድኑ ነው። ምን ያደርግልሻል ሩታዬ? እና ልጁን መጥቶ ልጁን ያሳድግ፣ የአባትነት ድርሻውን ይወጣ። አንቺም የእናትነት ድርሻሽን ጠንካራ ሆነች ጀግና ሆነች የእናትነት ድርሻሽን ተወጪ። ይሄንን ነው ምለው። ከዚህ በኋላ እሱንም በሰው ማስለመንም ናውጣን አግባ ማለትም ተገቢ አይደለም። ለኔ ምርጦችዬ እግዚአብሔር ተገቢ አይደለም። በቃ ራስሽን አስከብሪ የምንለው ለዚህ ነው። እንደዚህ አይነት መልሶችን ወጥቶ ስለሚመልስልሽ ነው ራስሽን አስከብሪ የምንለው። ኦዲየንሱም ራስሽን አስከብሪ ሩታ የሚልሽ የአብርሽን መልሶች እያየን ስለሆነ ነው ውዴ። እና ለእኔ በቃ ልጆቻችሁን ለልጃችሁ ስትሉ ከታረቃችሁ እግዚአብሔር መሀላችሁ ገብቶ ሰላም ከፈጠረና እሱም ቀልብ ገዝቶ ወደ ቤቱ ከተመለሰ እሰየው ነው። ካልሆነም ደግሞ ታዩ የራሽን ህይወት ኑሪ። በቃ አይሆንሽም። አብርሽ ልቡ ሸፍቷል። በነገራችን ላይ ቤተሰቦቼ አንዴ ወንድ ልጅ ልቡ ከሸፈተ ነው። በምንም ታምር መመለስ አትችሉም። በምንም ታምር ማለት ነው። ስለዛ ብዙ ጊዜ እድሎች ነበሩ፣ እነዛ እድሎች ተበላሽተዋል። አሁን ማይሆን ነገር ነው። አንቺ መጠንከር ነው ያለብሽ። በዚህ ልክም ደግሞ ስሜትሽን የሚጎዳ ንግግር እንዲናገር መፍቀድ የለብሽም። ሲቀጥል ከሌሊቱ በየቀኑ እየደወለች ሌሊት ራሱ እየደወለች ቴክስት እየጻፈች እያለ የሌለው ውሸት እግዚአብሔርን አፈራም እንዲያለችው ስለተሸነፍኩልን በሽንፈት የኔ መረማመድ ፈለግ እስኪ አውጣን የደወልኩልን አልደውልልም እኔ ደውዬልህ አላቅም ስለማታነሳንኝ ይኸው በወንድም በኩል ዛሬም እንዳገኘ የፈለግኩት አለችው። እሱ ግን አንዴ ተሸንፋለች ብሎ በሽንፈቷ ላይ መረማመድ ፈለግ። አስባችሁታል? ለልጅ ጨምሮ ትደውላለች፣ ቴክስት ታረጋለች ብሎ በሷ ሽንፈት ላይ ወይም ደግሞ ለልጇን ብላ በቃ የሆነ ነገር አስባ ብትሸንፍለትም በሷ ስሜትና ሽንፈት ላይ ነው መረማመድ የፈለገው አብርሽ። የሌለ ውሸት ቀባጥረ እዛው ማለት ነው። ስለዚህ ስሜትሽን የሚጎዳ ንግግር መጥቶ ሎዲንስም ከሚያወራና አንቺንም ስሜትሽን እንደ ሴት ከሚጎዳው እንደ እናት ሩታዬ እንደኔ ከሱ ጋር ያለሽ ነገር ቢቀርና ወደ ራስሽ ብትመለሽ፣ ወደ ራስሽ ብታስቢ፣ ራስሽ ላይ በደንብ ብትሰሪ ነው የኔ የእህትነት ምክር። በቃ እድሉ ገና ድሮ አልፏል። እና ምርጦችዬ ለማንኛውም ከላይ እስከታች እግዚአብሔርን ደስ ብሏችሁ አይቻለሁ። ግን ይቅርታው ያው መጥቶ ልጁን እንዲያይ ነው። ደስ ይላል። ይሁን ሰላም ማውረድ፣ ይቅር መባባል ደስ የሚል ነገር ነው። በቃ እሷም እኮ አጥፍታ አይደለም ይናል በድሎ አይደለም ከሱ የበለጠ በደል የበደላትም ሰው የለም አይደል? ግን ያው ዛሬ እሷ ራሷ በቃ ይቅርታ አለችው ማለት ነው። በቃ እኔ እንደ በፊት በቀል አስቤ አይደለም በቃ ተሸንፍ ያለው ይቅርታ አለችው። በቃ ልጁንም እየሄደ እንዲያይ ነው ብቻ ነው። ይሄ ነው ደስ ይላል። እንግዲህ እግዚአብሔር በመሀል ገብቶ ሰላማቸውን፣ ፍቅራቸውን፣ ደስታቸውን፣ የድሮ ትዳራቸውን እንዲመልስላቸው እኛ ምኞታችን ነው። ግን የማይሆን ነገር ነው። ግን ደግሞ ፈጣሪ የሚሳነው ነገር የለም፣ ሁሉን ይችላልና
መሀላቸው የገባውን እንግዲህ ምን ልበል እንዲህ ሴጣን አውጥቶ እንግዲህ በፍቅር በሰላም እንዲያኖራቸው ነው። ግን አሁንም ተጠንቀቅ የምትሉ ልጆች ማለት ነበር ይዞ በቃ ወዶችዬ ደህና አምሹልኝ ምርጦች።